ዛሬ እንግዲህ ቤተሰብ በሁለት ነገር ነው የመጣሁት። እንግዲህ ትናንት ብሩኬ በሀሰንና በማሂ ጉዳይ ሂድ ታረቅ ብሎ ያው መክሮት ነበረ። ከሁለት ቀን በኋላ ውስጥ ከሁለት ቀን ተጫውተን ትሄዳለህ ሂድ በጣም ጸጽቷታል በሚል ነበረ። ሀሰን እንግዲህ ሁለት ቀን መቆየት አንድ ቀንም አልቻለ። አሁኑን ሂድ ብሎ ሀሚን ብሩኬም ሁሉም እናቶቹም ተቆጥተውኛል ብሎ እንግዲህ በቴሌፎን በውስጥ ከጨረሱ በኋላ ዛሬ እንግዲህ ደስ የሚል ቀን ነው እና ደግሞ በነ ብሩኬ በኩል ደግሞ የብሩኬ ወንድም ሀሚ በፎቶ እንጂ በአካል የማታውቀው ዛሬ የቀለጠው መንደር ሆኗል እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶች የማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንደውም ክርስቲያኖች ወንድሞቼ ሰላማችሁ ብዝዝት ይበል። እንግዲህ ወደ ገደለው ስንገባ ያው እንግዲህ ትናንት ሀሰን ያው ተጣልቶ ከማሂ ጋር ወደ ኋላ መመለስ አያስፈልግም። በሮዚያ በዛይ በሸይጧና ምክንያት ሀሰንና ማሂ መጣላት ደርሰው ነበር። ያው ታጅራ በድብቅ መጥቶ ጀወል አጥፍቶ ብሩኬ እንግዲህ ፈላልጎ አግኝቶት መክሮት ዘክሮት ልበለው ተመለስ ብለው ባሉት መሰረት እሱም ቃሉን ጠብቆ በውስጥ አውርተው ጨርሰው ዛሬ እንግዲህ በአበባ በታገቢኛለች ጥያቄ ታርቀዋል። በጣም ደስ ይላል። እንግዲህ ያው እኔ አንድ ነገር የሚዋደር ሰው ሲጣላ ሚዲያ ላይ ባታወጡ ጥሩ ነው። ሁሉም ሰው በተለይ ሚዲያ ተጠቃሚዎች አታውጡ ችግራችሁን። የሚወጣለ የማይወጣለ የምትጨቃጨቁት ምናምን በውስጥ ጨርሳችሁ ታርቃችሁ ምጥት በቃ ደስ ሁሌ እንደነ ብሩክና እንደ ሀይሚ ተጣሉ እንደው ጸባችሁ ውጭ ላይ አታውጡት። በውስጥ ጨርስ ረሳችሁ እና በጣም ደስ ይላል። እንግዲህ ማሂዬ የዘፈነችለት ዘፈኑ እንኳን ጠፍቶኛል ይቅርታ። በደስታ ተንበርክኮ አበባውን ሰጥቷታል። የታገቢኛለች ጥያቄውን እንግዲህ ተቀብላለች። ያው በፍንድቅ ድቅድቅ እያለች ማሂዬ የኔ ቆንጆ የኔ ሸበላ አንቺ ሁሉ ነገር አሟልቶ የሰጠሽ ነሽ። ሁሉ ነገር ከጸባይ ከጥሩነት በአስተዋይነት የነሀሚ መከታ ሀሚዬ እህት በክፉም በጥሩም አብረሽ ከጎኗ ያለሽ እህት ነሽ። በጣም ደስ ይላል። ማሂዬ እስከም እንግዲህ ዱባይ ይሄዳሉ ብለሻል። እናት አዎ ይናፍቃል ይከብዳ። እናትና ልጅ ተለያይቶ አው እኛው ለምደነዋል እንጂ እየናፈቀን ነው። እኛ ውስጣችን በናፍቆት እየተቃጠለ ነው ያለ ነው። ለማይመላ ዱንያ ነገ ዛሬ ይሄን አመት የኒጄን ሰርቼ ይላል ላይሞላ ተለያይተን ቀርተናል። እንግዲህ አንቺም ደግሞ ማሻአላህ መቅረትም ይከብዳል። አንቺም አንድም ሀሰንም ያሳዝናል። ለብቻው መልመድ መጥፎ ነው፣ መውደድ መጥፎ ነው። አንቺም ደግሞ እናት ናት፣ የእናትም ናፍቆት አለ። እንግዲህ ሀሚዬ ቅር የማይባልም እናት ናት፣ ግዴታ ነው። እናትሽን ግን አይተሽ ውሳኔሽ ሀሰን የፈራው እዛው ትቀራለች አትመጣም በሚል ነው። እንግዲህ እናትሽ እንደምንም አስረድተሽ በለመርሽው ሀገር ስራሽን እየሰራሽ በሀገርሽ ላይ ብትቀመጪ ደስ ይላል። ሂደሽ አይተሽ 2 ወርም 1 ወርም ተቀመሽ 3 ወርም አይተሽ ብትመለሽ ደስ ይላል። አይለያችሁ፣ ደስ ይላል። ፍቅራችሁ እስከ መጨረሻው አይለያችሁ ላለው እንግዲህ ወደ ሁለተኛው ስንሄድ ዛሬ እንግዲህ መላኩ በሚባለው በብሩኬ ወንድም እኔ እንኳን የማውቀው ያው ሊቭ ላይ በብዛት ይቀርባል ከጮኛው ጋር ከሚስቱ ጋር ማለት ነው። አሁን ከዳራ ጋሩ ጋር ያዋለው እንግሱ እንግዲህ ብሩኬ ጋር ሆነው ሀሚን ፕራንክ አድርገዋታል። እንግዲህ ሀሚ ለምን ሄርሽ እኔ ሂጂ ሳልልሽ እኔ በሌለሁበት እንዴት ትሄጃለሽ ሲል በሚል ነው ፕራንክ ያደርጓት ያስጨንቋት። ዛሬ ብሩኬና እውነት እናስጨንቃ ብሎ ነበር። እንግዲህ ይውላችሁ እንግዲህ እኔ እንጃ እኔ እናት አመላለሷ ግን ጎበዝ። አንድ ቃል እንኳን ተሳስታ አልጮኸችም። ክብር አለ ተላልቆቿ እንትን አላለችም። በእርጋታ ብሩኬ ጠርቶኝ ነዋ ብሩኬ ነይ ብሎኝ ነው። አንዴ ቁሊቱ አይጣፍጥም ጎርንኗር ነው
ምን እንግዲህ ለምን ሄርሽ ብሎ አፋጦ ይዟታ። ሀሚ ደግሞ ታውቃላችሁ ፊቷ ሁሉ ይቀያየራል ስትጨናነቅ፣ በጣም ፈሪ ናት። በዛ ላይ ደግሞ ድሮ መላኩ የሚባለው እሱ ካለ አልሄድም ትለው ነበር። ብሩኬ እንኳ ቤት እንሄድ ሲላት ለመስቀል ጊዜ ትዝ ካላችሁ የለም ብሎ ነው ይዟት ሄደው። በጣም ትፈራዋለች ገና ሳታየው ማለት ነው በቪዲዮ ብቻ። አሁን እንግዲህ እስቲ ለይላ ብሎ ብሩኬም ይሄው አንዴ መጋረጃው ዝቅ ብሏል፣ ቤቱን ትርምስምስ አርገሽ አይሏታ። አንዴ ቁልትሽ ጎርንኗል። እንዴት እኔ በሌለውበት ትሄጃለሽ? እሙሼ ጠርታኝ ነው፣ እሙሼ ላግዝ ነው። ብሩኬን አንድ ወዳ ብትል በጭንቅንቅንቅ እኔ ያሳዘነች እኔ ሀሚ ስትጨነቅ ቶቼ ፊቷ ይቀያየራል፣ አይኗ እንባ ይዛል፣ ቶሎ ይከፋታል። ጭንቅንቅንቅ አርጋ። ብሩኬም ደግሞ ሲመጣ ውሽት ሽምጥጥ አልጠራውሽም። እንግዲህ አንዳንድ ሴቶች ለጋጠወጦች ማለት ነው። አንዳንዶች አሉ የእሱን ቤተሰብ ልክ እሱ ፊት ሲሰጣችሁ እሱን ቤተሰብ ለእሱ ቤተሰብ ክብር የሌላቸው ክብረ ቢሶች ሴቶች አሉ። ሁሉም አይደለም፣ ለእነሱ ትምህርት ነው። ለምን አፈቀርኩ ብላችሁ ምንቅር እያላችሁ ዝም ብላችሁ ብቻ እሱን ተከትላችሁ እሱ ቤተሰብ ቤት መሄድ ማለት መዋረድ ነው። ይሄ ትምህርት ነው። እውነት ራሳችሁን አስከብሩ። የፈለገ ቢሆን ትዳር እስክደርሱ ድረስ ገና ቀለበት ላላሰረ ገና እወደዋለሁ ይወደኛል ብላችሁ እሱ ቤተሰብ ጋር መሄድ ምናምን ይሄ ተገቢ አይደለም። ይሄ ትምህርት ነው። ገብቷችሁ? እንደዚህም ውርዴታ አለ። አንዳንድ ሴቶች ሰተት ብለው ወንድ ተከትለው ይሄዳሉ ምንም ሳይጥሩ። ሀሚ እንኳ በብሩኬ ግፊትና እናቱ ስለምትወዳት እንጂ እንደ አይነት ሴት አይደለችም፣ ስርዓት ያላትና። ግን አንዳንዶች አሉ ዝም ብለው ተከትለው እሱን የሚሄዱ ቤተሰብ ሳይጠራ በቃ እሱን ወደድኩ ብለው ተከትለው የሚሄዱ አሉ። ይሄ ለክብራችሁን ጠብቁ። ያ ሰው የወደደሽ አፈቀረሽ እንጂ ቀለበት አላሰረለሽም፣ የትዳርሽ አጋርሽ አይደለም። ከቤተሰቦቹ ጋር እስኪያስተዋውቃችሁ ድረስ ራሱ ቤተሰብ ጋር ቢያስተዋውቃችሁ እሱ ቤት ተከትላችሁ ሳታገቡ ቀለበት ሳታረጉ እሱ ቤት የእሱ ቤተሰብ ጋር ተከትላችሁ መሄድ የለባችሁ። እናንተም ደግሞ ወንድ ገትታችሁ ሴት ቤት አይኬድም። ይሄ ሲጀመር ነውር ነው። እናቶቼ ለሴቶች ነው። ወንድ ተከትላችሁ ሳትጠሩ አትሩጡ፣ ተከትላችሁ አትሩጡ። ክብራችሁን ጠብቁ ለማለት ነው። ለአንዳንድ ሴቶች ነው የዛሬው ፕራንክ። እንግዲህ ሀሚዬ በጣም አስጨንቋታል። ብሩኬ እንግዲህ ደስ ይላል ፕራንኩ፣ ደስ ይለኛል የብሩኬ ፕራንክ። እሷ እንኳን ብሩክን ኦዲንሱንም አስጠልቷል። ችክ ያለ ፕራንክ ውሎ የሚያድር የማያልቅ የሚያስጠላ ነው። እሷ እስከ ጸብ የሚያደርስ ፕራንክ ነው የእሷስ ፕራንክ። አረወደዛ እንደው እኔ ቢያስችለኝ ሀሚ ፕራንክ ሲሰራ ቪዲዮ ባላይ ደስታዬ ነው። ግን ሱሱ ሆኖብኛል። ለቀቁ እያልኩ የቡና ሱስ እና በጣም ደስ ይላል የዛሬ